ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። ይኸውልህ በሃይማኖት ደረጃ እስላም ሰላም ቢሆን ኖሮ ሶማሌ እንደዛ በትንት ነው ያወጣ። መጨረሻ ታርጌቱ መንግስቱንም አገሩንም ስሙንም ነው መቀየር የሚፈልገው። ለካ በየጸጥታ መዋቅሩ ያለ ወታደር ባለማህተም መሮታል። ለካ ተናስተልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁኝ። በተለይ ከእስልምና ጋር ተያያዘና ባለፈው ኡስታዙ አነሳው የተባለው ሐሳብ ለማየት እንሞክራለን። የአርሲ ኦርቶዶክሳውያን ያሉ ድጋሚ ከትናንትና በስቲያ የተገደሉት ካህን ስርዓተ ቀብር ተፈጽሞላቸዋል። እሱን ቪዲዮ ስላገኘሁኝ የምንመለከተው ነው የሚሆነው። በእስልምናው ከእስልምና እንጀምር። በእስልምና ሁለት አይነት እስልምና አለ። በተለይ በዋናነት ሺዓ እና ሱኒ የሚባለው ነው። በኢትዮጵያ ውስጥ ሱኒ የሚባለው በጣም አይሎ ያለው ነው። በኢራን ወይ አካባቢ ደስቴ ደግሞ ሺዓ የተባለው ቤተ እምነት ያለ ነው። ከመሐመድ በኋላ አሊ የሚባለውን የሚከተሉ ሰዎች ናቸው። ታዲያ ኢራንን ሳያውቁም ይሁን አውቀውም ይሁን ሳያውቁት ከእስልምና ጋር የተጋጨ ነው። በተለይ ኢትዮጵያ ውስጥ ካለው ሙስሊም ጋር እንደ መናፍቅ የሚተያዩ ናቸው። ታዲያ ኢራን በኳስ አቻ ወጣች ተብሎ ጅማ ላይ እና የተለያየ ቦታ ላይ ሰላማዊ ሰልፍ እየተደረገ ነው ያለው። ጅማ ላይ ነው። ኢራን ከኔዘርላንድ ኒውዚላንድ ጋር አቻ ወጣች ተብሎ ማለት ነው። ይሄ ሁሉ እየሆነ ያለው ምንድነው? ኢራን የተባለችው የሺዓ ቤተ እምነት ብቻ ሙስሊም ስለሆኑ ኒውዚላንድ የተባለች ሀገር ጋር አቻ ወጡ፣ ስለዚህ እንጨፍራለን እየተባለ ነው ያለው። ኢትዮጵያ ውስጥ ግን ስለሚገደሉ ሰዎች ሰላማዊ ሰልፍ መውጣት አይቻልም። ስለሚታረዱ ስለሚጨፈጨፉ ሰዎች ሰላማዊ ሰልፍ መውጣት አይደለም ሀሳቡን ማንሳት ራሱ ያሳግዳል፣ እርምጃም ጭምር ሊያስወስድ ይችላል። ታዲያ አሁን ማሳያችሁ ቪዲዮ ደግሞ ከትናንትና በስቲያ የሆነ ነው። ላሳያችሁ። እንግዲህ እነኚህ ካህን ማን ናቸው ከተባለ እንግዲህ የታረዱ ካህን ናቸው። በምስራቅ አርሲ ዞን ሽርካ ወረዳ በሚታና ጋዶ ቀበሌ ሰኔ 8 ቀን 2018 ዓ.ም በእርሻ ማሳ ላይ እንዳሉ በሮቹ ታግተው በሬዎቹ ማለት ነው የነበሩ የጋዶ ማርያም ቤተክርስቲያን አገልጋይ ቄስ አባይነህ ጠብቄ በአሰቃቂ ሁኔታ ታርደው ተጥለዋል ይላል። ስርዓተ ቀብራቸው ዛሬ በ10ኛ ወር 2018 ዓ.ም በዚያው ሲያገለግሉ ከነበሩበት ጋዶ ማርያም ቤተክርስቲያን ይፈጸማል ወይ ደግሞ ተፈጽሟል። እንደምትመለከቱት ከዚህ በፊት እዚህ ወረዳ ላይ 169 ኦርቶዶክሳውያን መገደላቸውን ከ30 በላይ የሚሆኑ ይሙቱ ይኑሩ እንደማይታወቅ በወረዳው ካሉ 37 አብያተ ክርስቲያናት 11 ብቻ አገልግሎት እንደሚሰጥ አብዛኞቹ ቀበሌዎች ከኦርቶዶክስ መጽዳታቸውንና አዲስ ዲሞግራፊ እየተፈጠረ መሆኑን ለአካሪዎች ስንቅና ትጥቅ ያቀረበ ፍጅቱን የሚያስፈጽመው የመንግስት መዋቅር መሆኑን ዘግበንላችሁ እንደነበር የሚታወስ ነው ይላል። እንግዲህ ይህ ካህን ከክህነታቸው በተጀርባ ማሳ ላይ ሆነው እያረሱ ባለበት ሰዓት ላይ ነው እንግዲህ መጥተው ገለዋቸው አርደዋቸው ከብቶቻቸውን ይዘውባቸው የሄዱት። እንግዲህ ስርዓተ ቀብራቸው ዛሬ ፍታት ተደርጎ የቀብር ስርዓታቸውን በዛው የተፈጸመበት የምናይ ነው። እንግዲህ ይህንን እያየን ያለ ነው። ሃይማኖቱ የኦርቶዶክስ አይደለም ወይ ደግሞ ጠው ኦርቶዶክሳዊ አይደለም እያሉ የሚናገሩ ነው። አንድ ነገር ትናንትና አስችላችሁ ነበር። ገዳዮቻችን ሙስሊሙን ከመግደል ወደ ኋላ እንደማይሉ እያነሳን ነበር። ታዲያ ይህ የሚናገረው ሼህ እንስማው። የመንግስት ሰዎች
ልብ ብላችሁ ልትታው ይገባችኋል። መንግስት እድሉን ሰጥቶናል። ነገር ግን መንግስት ህገወጥ መሐመድ ጠይብ ህገወጥ ከሆነ እኔ ሊጠይቀኝ ይገባል። ህገወጡ ማን ነው ብሎ ሊፈትሽ ይገባዋል። እኛ ይሄን የምንለው ሚስቶቻችንን ቀምተውን አይደለም፣ ቤታችንን ቀምተውን አይደለም፣ ግን ለኛ ስለማይበጁ ነው። ለሙፍቲ ያልበጀ ላንተም አይበጅህም፣ ለሙፍቲ ያልበጀ ለመንግስትም አይበጅህም። ስለዚህ አርዶል ሂጃዝን ሰዑዲ ያስባለው ማን ነው ከተባለ ማን ነው? ስለዚህ ኢትዮጵያም መጅሊሱን ከተቆጣጠሩ በኋላ መጅሊሱ ላይ ቁጭ ብለው ዝም ብለው የሚጠብቁ እንዳይመስል መንግስት መጨረሻ ታርጌቱ መንግስቱንም አገሩንም ስሙንም ነው መቀየር የሚፈልገው። ስለዚህ እየሰማችሁ ነው። ይሄን እየተናገረ ያለው ኦርቶዶክስ አይደለም። ይሄን እየተናገረ ያለው ሼክ ለሙፍቲ ያልተመለሱ ለሌላው ይመለሳል ብላችሁ እንዳትጠብቁ። ደግሞ መጅልሱን ከተቆጣጠረ በኋላ ቀጣይ አቅጣጫው ሀገሪቷን መቆጣጠር ነው። ሀገሪቷን ከተቆጣጠሩ በኋላ ግን ሀገሪቷን ስም ራሱ መቀየር ይፈልጋል። ኢትዮጵያ የሚለው ሀገሬውን ስም መቀየር የሚፈልጉ ናቸው። ስለዚህ እንደ ቀላል አትመልከቱት እያሉ ነው ያሉት፣ እየነገሩ ነው ያሉት። ይሄንንም እየተነገረ ነው። እንግዲህ እኛ ለመስማት ፈቃደኞች እየሆን ያለው ነው። ዛሬ እኮ አይደለም እንግዲህ ወለጋ ላይ የተፈናቀለው አብዛኛው የሞተው ሰው ሙስሊም ነው። 90% ከዛ በላይ ሙስሊም ነው የሚባል ማህበረሰብ ሲወልድ የአማራ ተወላጆች ሞቱ ነበር የሚባለው። አማራዎች በአማራነታቸው ተገደሉ ነው። አርሲ ላይ ሲመጡ ደግሞ አማራ አይደለም ስማቸው ክርስቲያን እንዲሆን ኮርስ ወለጋ ላይ በብዛት የተገደሉ የነበሩት ሙስሊሞች ናቸው። ከወሎ አካባቢ ወደ ወለጋ በደርግ ጊዜ ሄደው የሰፈሩ አዜ ኮሚኒቲ የሆነ ቦታ ላይ ዶሚናንት ሆነው የሚኖሩ የአማራ ተወላጅ የሆኑ ሙስሊሞች ነበሩ። ግን እነዚህ ሙስሊሞች ሲገደሉ ሪሊጂናቸውን ታርጌት አድርጎ አይደለም የተገደለው። ወለጋ አካባቢ ሆን ተብሎ አማራን ለማጽዳት ባደረጉት ኦፕሬሽን ነው እነዛ ሰዎች የተገደሉት። እነዛ ሰዎችም ሲገደሉ እኮ ሙስሊም ስለሆኑ ሙስሊም ተገደለ ብላችሁ አማራ ክልል ላይ አንድ ሼክ ሲሞት የምታሰሙትን ድምጽ ያህል እንኳን እናንተ አላሰማችሁም ነበር። በዚህ ተዛዝበን ያለፍንበት ጉዳይ ነው። ኦሮሚያ ውስጥ ሙስሊሞች ሲበደሉ፣ ሙስሊሞች ሲገደሉ ምንም አይነት ድምጽ ሳታሰሙ ጸጥ ብላችሁ የምታርፉ ሰዎች ናችሁ፣ እናቃችኋለን። አማራ ክልል ግን አንድ የመስጊድ ሙአዚን ተገደለ ብላችሁ መላው ኦሮሚያ ክልልና ደቡብ ክልል ላይ ሰላማዊ ሰልፍ ስትወጡ እናስታውሳለን። የአርሲው ጭፍጨፋ አማራ ተገደለ እንዲባል ያልሆነበት ዋናው ምክንያት ምንድነው? አንድ ጭፍጨፋው ሲካሄድ የነበረው በአብዛኛው ጊዜ በቤተክርስቲያን ውስጥ ነው። ቤተክርስቲያን ውስጥ ሊያመልክ የሄደን ሰው መሳሪያ ይዞ መጥቶ ያልታጠቀን ሰው ከገደለ ያ ገዳይ ግሩፕ የመጣው የሆነን ሪሊጂየስ ግሩፕ ታርጌት አድርጎ ለመግደል ነው። ገሉ አላበቃም፣ ቤተክርስቲያን አቃጥሎ ነው ሄደው። ስለዚህ ቤተክርስቲያን ውስጥ የነበሩት ሲያመልኩ የነበሩት ሰዎች ኦርቶዶክሳውያን ናቸው። ኦሮሞ ሊሆኑ ይችላሉ፣ ሌላ ብሔር ሊሆኑ ይችላሉ፣ አማራ ሊሆኑ ይችላሉ። ግን ቤተክርስቲያን ውስጥ የነበሩ ኦርቶዶክሳውያን ናቸው። ስለዚህ ቤተክርስቲያን ውስጥ ተገደለ ተብሎ ቤተክርስቲያን ውስጥ ለነበሩ ሰዎች ብሔር ይሰጣቸው ወይስ ቁጥራቸው አማራ ይሄን ያህል ኦሮሞ ይሄን ያህል ተብሎ የብሔር ታርጋ ይለጠፍባቸው? ምን አይነት አስተሳሰብ ነው ያላችሁ? ያላችሁበትን ቦታና የቆማችሁበትን ጥግ በስህተትም ቢሆን ማንነታችሁን እያሳያችሁን ነው። አርሲ ላይ የተገደሉት ኦርቶዶክሳውያን ተቃጠለውን ቤተክርስቲያን ነው። ወለጋ ስንመጣ ግን ኢቭን በብዙ ቁጥሮች የተገደሉትና የተፈናቀሉት ሙስሊሞች ከሆኑ እንኳን በዛ ሰዓት ለነበረው ለተገደለው ማህበረሰብ ድምጽ ሲያሰማ የነበረው አማራው ነበር፣ ብሔር ሳይለይ ሃይማኖት ሳይለይ። እናንተ ግን ሰጥ ብላችሁ ነበረ። የቱ ጋር እንዳላችሁ ቀስ በቀስ በስህተትም ቢሆን ራሳችሁን የቱ ጋር እንዳላችሁ እያሳያችሁ ስለሆነ እናመሰግናለን። እውነታው ይሄ ነው። በጊዜው በወቅቱ ያ ሁሉ ሰው ሲታረድ አንድም ሙስሊም በሚባል ሁኔታ ላይ ጮት አልነበረም፣ ጉዳያቸውም አልነበረም። ለምን ሲባል እየታረዱ ያሉት አማራ ሙስሊም ነው። አማራ ሙስሊም ደግሞ እንደ ሙስሊምም ጭምር አያዩትም፣ አንለስ ይሄ ነገር አማራ ክልል ካልተካሄደ። ችግሩ ያለው የት አካባቢና በምን ጉዳይ ላይ እንደሆነ ግልጽ ነው። ግን አርሲ ላይ ሲሆን ግን ለማድበስበስ ይሞከራል። ሃይማኖታዊ ያድርጉታ ይላል። ታዲያ እዛም ከተገደሉት እኮ በሃይማኖታቸው ምክንያት ጭምር ነበር፣ በዘራቸው ምክንያት ጭምር ነበር። ግን ለማንሳት ግን አይፈቅዱም፣ ለመናገር አይፈቅዱም፣ አይወዱም። ለምን ሲባል የሚፈልጉትን አካል ነው ኦልሬዲ እየጨረሱ ያሉት። አንድም በአማራነት አንድም በሃይማኖት ምክንያት እየገደሉ እየጨፈጨፉ ነው ያሉት። ምንም ጥርጥር የለውም። ታዲያ ይህን ነገር ዮኒ ማኛ ይናገረው። ኦርቶዶክስ ባጎረስኩ እጄን ተነከስኩ። ይኸውልህ በሃይማኖት ደረጃ
እስላም ሰላም ቢሆን ኖሮ ሶማሌ እንደዛ በትንትኑ ያወጣ። እስላም ሰላም ቢሆን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ናቸው። ባህላቸው አንድ ነው። ሶማሌ ሰላም ይኖራት ነበር። እስልምና ሰላም ቢሆን ሶማሌ ሰላም ትሆን ነበር። አፍጋኒስታን ሰላም ትሆን ነበር። ሶሪያ ሰላም ትሆን ነበር። ሊቢያ ሰላም ትሆን ነበር። እስላም ሰላም ቢሆን የክርስቲያን ሀገሮችን ልጥራል፣ የፈለከውን ክርስቲያን ሀገር ጥራ፣ ሰላም። አውሮፓ ሂድ፣ ጀርመን ሂድ፣ እንግሊዝ ሀገር ሂድ፣ ኤኒ ካን ስዊድን ሂድ፣ አውስትራሊያ ሂድ፣ አሜሪካና፣ ካናዳ፣ ዩ ኔም ኢት ክርስቲያን ሀገሮች ሂድ፣ ምንም አይነት ሽብር የለም። ምንም አይነት ሽብር የለም። ሽብር የለም። ሽብርተኛ ያለው በሙሉ እስላም ሀገር። ሪያሊቲው ይሄ ነው። ሱዳን ብትሄድ ሙሉ እስላም ነው። ሱዳን ሂድ፣ ሱዳን ሙሉ እስላም፣ ዋሽም ሙሉ እስላም። ሱዳን ሙሉ እስላም ሆኖ አብሮ መኖር አይቻልም። ለዚህ ነው የምላችሁ እስላም ሰላም ነው እያላችሁ ስትሰብኩ መሬት ላይ ያለው ነገር ግን ሰላም የለም። እያንዳንዱ ጋር ብትሄድ ደግሞ ኢቭን የአረቡ የሳውዲው ባንዲራቸው ላይ ብታይ ሁለት ምን አለ ገጀር አለለ፣ ሁለት ጎራዴ እንዲህ ያለ። ጎራዴ ለምንድን ነው የሚጠቅመው? ጎራዴ መስቀል አይደለም፣ የዳንክበት አይደለም። ጎራዴ ለምንድን ነው የሚጠቅመው? ለማረድ። ለካ በየጸጥታ ባንዲራቸው እንደምታውቁት የሳውዲ የሻሃዳውንና ሰይፉን ነው ገጀራውን ያደረገው። መቼስ ገጀራ የሰላም ምልክት እንዳልሆነ የምናውቀው ነገር ነው። የአራጅነት፣ የገዳይነት፣ የጦር ምልክት እንጂ የሰላም ምልክት እንዳልሆነም የምናውቀው ነገር ነው። ግን ሰዎችን አይናችሁን ጨፍኑ፣ እናሞኛችሁ፣ እንሸውዳችሁ ይላሉ። ወደ መከላከያ ጉዳይ ልንገባ ነው። ከወንድማችን ከቴዶ ለካ በየጸጥታ መዋቅሩ ያለ ወታደር ባለማህተብ መሮታል። ለካ በሃይማኖቱ እየተቃጣ የሚፈጸመው ድርጊት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ምን እንደሚጎነጎን በደንብ ተረድቷል። ስሙ እስኪጠራ የሚጠብቅ እስኪመስል ድረስ ሰሞኑ ያየሁትን ነገር እንዲህ ብዬ ለመናገር አልችልም። የሚገርም ተስፋ ሰጪ ነገሮች ነው የሚገኙት። አሁንም ይህ ጥሪ በደንብ ተቀጣጥሎ መደመጥ መቻል አለበት። ሁላችሁም ሼር፣ ኮፒ ሊንክ አድርጋችሁ ለዛ ባለማህተብ ወታደር ታደርሱልኛላችሁ። ቤተክርስቲያናችን ቤተክርስቲያንህ በዚህ ዘመን እየተደረገባት ያለው እንድትጠፋ የሚሰራው ስራ አይን ያፈጠጠ ጥርስ ያገጠጠ ሆኖልሃል ነው የምልህ። ይህንን ጥሪ በስሱ ስናገር በርካታ የፖሊስ፣ የፌዴራል፣ የመከላከያ ሰራዊት አባላት ባለማህተቦች ነቄነን ብለውኛል። ነቄነን የምትሉ እንድትበዙ እንፈልጋለን። በዚህ ዘመን የሚደርሰው ግፍና መከራን ከአናት ስንጠብቅ ከወደ ግር የሚመጣ መፍትሄ እንዳለ ጭላንጭል አይተናል። እግዚአብሔር አምላካችን በያላችሁበት ይጠብቃችሁ። ያለ ስማችሁ ስም እንዲሰጣችሁ፣ ህዝብ እንዲጠላችሁ፣ እናንተም ተደምራችሁ በዛ ነገር ውስጥ እንድትጠሩ ስትደረጉ እናንተ ለካ የማህተባችሁ ክብር በየዕለቱ ያስብላቸዋል። ሰሞኑ የተረዳሁት ይህንን ነው። ይህ ጥሪ ሌላም ተጨማሪ ባለማህተብ የፖሊስ አካላትን፣ የፌዴራል እንዲሁም የመከላከያ አካላትን እንዲጠራ እፈልጋለሁ። ይቺ ትበቃኛለች። በነሽ ላይ እኔ ጋርም እየመጡ በውስጥ የሚጽፉልኛሉ። መከላከያ ነኝ፣ እስራኤል ላቁም ወይስ እንዴት ላርግ? ደግሞ ቀጥሎ ስራችሁ ሆነ የሆነ ጊዜ ትፈለጋላችሁ ጭምር እያልን እያነጋገራችሁ ነው። በተለያየ ቦታ በነሽ በጣም ብዙ ሰው እየጻፈልኛሉ። ምንድነው ከሚጠበቀው? እኔ ፖሊስ ነኝ፣ እኔ መከላከያ ነኝ፣ እኔ እንደዚህ ነኝ፣ ምንድነው ማድረግ ያለብኝ እያሉ በደንብ እየጠየቁን ያሉት። ጊዜ ርስጣቸው የሆነ ጊዜ ስለምንፈልጋቸው እንደከመባቸዋለን፣ ተወያይተን እንነጋገራለን። ቤተክርስቲያን የሆነ ጊዜ ላይ የምጠራቸው ጊዜ ስለሚኖር የዛን ጊዜ እናወራለን ብያቸው ነግሬያቸዋለሁኝ። ባሉበትም እንዲቀጥሉም እየተነጋገርን ያለ ነው። ታዲያ አንድ ጉዳይ ዛሬ የሰማሁኝ። እኔ ያለሁበት ኡጋንዳ ላይ
በጣም አንድ አስቸጋሪ የሆነ ሰው አለ። ላይ የወጣው የጀነራሉ መልእክት ብዙዎችን እያነጋገረ ይገኛል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ወንድ ልጅና የሀገሪቱ ወታደራዊ አዛዥ ጀነራል ሙዝ በኤክስ ገጻቸው ላይ ያጋሩት ጽሑፍ ነው አሁን ላይ እያነጋገረ የሚገኘው። ጀነራሉ በዚህ መልእክታቸው ላይ በትግራይ ጦርነት እንዳይቀሰቀስ ያላቸውን ስጋት ገልጸዋል። የትግራይ ወገኖቻችን እንደሚወዱ ገልጸው ጦርነት ሰልችቶናል ሲሉ ሀሳባቸውን አጋርተዋል። ጀነራሉ በየትኛውም መንገድ ከወንድሜ ጠቅላይ ሚኒስትር አብይ አህመድ ጎን ነኝ ሲሉም በመልእክታቸው ላይ አስፍረዋል። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ከአንተ ጎን ነኝ፣ የሚያስፈልግ ነገር ካለ ወደኋላ አትበል ብለውታል። አስቸጋሪ ነው አይደል? ለኛ ኡጋንዳ ላለን ሰው ዛሬ እኛ ድሆችና የድሃ እኔ እውነቴን ነው አቶየው ቀበሌ ሂጅ ቤት ስጠይቅ የድሃ አስመስክር ተብያለሁ። የድሃ ምን ያስፈልገ ድህነት አይበቃም ወይ ብዬ ብል ቀበሌ የድሃ ካላልክ አይሆንም። 10 ሰው አስመስክሬ ቤት አልተሰጠኝ። ይሄ ሁሉ ኮከብ ደርድረው ለሀገራቸው ይሄ ሁሉ ተጋድለው ምንም ያላመጡት የድሃ ተመዝገብ ተባለ። ይሄ ምን ያስፈልገኛል ድሃ እንደሆንኩ ታውቆ የለ ወይ ቢላቸው ለመስማት ፈቃደኞች አይደሉም። እህሳ 10 አስመዝግበው ሄዱ። ከ10 ሰው ምስክርነት ይዘው ይኸው ድሃ ነኝ አላቸው። ግን ሲጧቸው ፈቃደኛው ጋር አይደል። ደሙን ሲያፈስ ምን ሲል የነበረው አካል ምንም ጥቅም የለህም ተብሏል። መከላከያን እየተጠቀመበት ያለው የኢትዮጵያ መንግስት እንደዚህ ነው። ተጠቅሞ ይጥለዋል እንጂ ምንም የሚጠቅመው ነገር የለም። ነፍሱን ለወንድሙ የማይራራ አድርጎ ተሰለጥነዋል። ወንድሙ ላይ እንዲተኩስ ያደርገዋል። እርስ በርስ እንዲጋጭ ያደርገዋል። ከዛ በኋላ ግን በአየር ላይ ይተወዋል። በጣም በሚያሳዝን ሁኔታ ማለት ነው። እግዚአብሔር እንደው ይድረስልን እንጂ በጣም ከባድ ጊዜ ላይ እንዳለን የምንረዳው ነገር ነው። ሌላኛው አንድ እንደው መጨረሻ የምንናገረው ነገር ወንድማችን ሀብታሙ አለ። ድሬዳዋ የኛ ሰንበት ትምህርት ቤት አባል ነው። ወንድሙም እሱም ጭምር የኛ ሆተ ሰማይ አንቀጸ ብርሃን ሰንበት ቤት አባል ናቸው። ዶክተር ሀብታሙ ይባላል። ድሬዳዋ ላይ በግል ሲወዳደር የነበረ ሰው ነው። አሁን ላይ እንደታሰረ መሰረት ሚዲያ ተናግሯል። ዜና መሰረት ይልና በምርጫ ድሬዳዋ ውስጥ የግል ተወዳዳሪ ሆነው የቀረቡ የነበሩት ዶክተር ሀብታሙ አለሙ በዛሬው ዕለት መታሰራቸው ታወቀ። ዶክተር ሀብታሙ ከታሰረባቸው ከማለዳ ዕለት ጀምሮ ቤተሰቡ ላይ ያነጣጠረው እስርና እንግልት እየተፈጸሙ በመቃወም ለብዙሃን መገናኛዎች ድምፅ ሲያሰሙ የነበረው ቢሆንም ዛሬ ግን እሳቸው ራሳቸው ቤተሰባቸው መኖሪያ ቤት ፊት ለፊት በጸጥታ ኃይል ተከበው በቁጥጥር ስር መዋላቸውን መረጃ ምንጮች ለሚዲያችን ጠቁመዋል ይላል። ስለዚህ ወንድማችን ዶክተር ሀብታሙ የሰንበቴታችን ፍሬ የነበረ ወንድማችን ነው። በጣም ጎበዝ ትጉህ አገልጋይም ጭምር ነው። ዶክተር ሀብታሙ ተወዳድሮ ነበረ። በዛ ምክንያት በሆነ ጊዜ ላይ በቃ እንደው ራሴን አግልያለሁም ብሎ ነበረ። ግን ከመታሰር ወደ ኋላ አልከለከለውም። እንደታሰረ ጭምር ሰምተናል ማለት ነው። እግዚአብሔር እንግዲህ እንደሚያስፈታው ተስፋ አደርጋለሁ። ከዚህ ጋር በተያያዘ እንግዲህ አርሲ ላይ እንግዲህ አጣዳፊ የሰብአዊ መብት እርዳታ ጥሪ ለተፈናቃዮች እንዲደርስ አካውንት ተከፍቷል። ባለፈው ደርሶ የነበረ እስካሁን ድረስ አላቀረብኩትም። በምስራቅ አርሲ አሰኮ ወረዳ የደረሰን ጥቃት ወገኖቻችን ሕይወትና ንብረት ለመውደም ይታወሳል። አሁን ላይ ከቀያቸው ተፈናቅለው ከባድ ችግር ውስጥ የሚገኙ ወገኖቻችንን ወደ ቀደመ ሰላማዊ ኑሯቸው ለመመለስ ወቅቱና አጣዳፊ ፍላጎታቸውን ለማሟላት የእናንተ ድጋፍ ይሻሉ። ምዕመናን፣ ባለሀብቶችና በጎ አድራጊዎች ሁሉ በሀገረ ስብከቱ እውቅና የተከፈተውን ከዚህ አካውንት የቻላችሁን ድጋፍ እንድታደርጉ በቅዱስ ገብርኤል ስም እንማጸናለን ይላል። ንግድ ባንክ ነው። ቁጥሩ ይኸውና ስም ጠለታ ቅዱስ ገብርኤል ተፈናቃዮች ገቢ ማሰባሰቢያ ይላል። ስለዚህ የአቅማችሁን እንድትረዱ እንግዲህ ጥሪ ቀርቦላቸዋል። እኔ እዚህ ላይ ልሰናበት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ይቆዩ። ዛሬ እንደውም ዝም ብዬ ከማልፋችሁ ብዬ ነው ይህን ለመረጃ ለማጋራት የመጣሁት። መልካም ቀን